Hello, ኢሳት ቴሌቪዥን Hello ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የሚኒስትሮች ምክር ቤት በዛሬው ውሎው የተለያዩ ውሳኔዎችን አሳለፈ። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 57ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ማሳለፉ ታውቋል። በዚህም ምክር ቤቱ 3 የብድር ስምምነቶች ከሀገሪቱ የብድር ፖሊሲ ጋር የሚጣጣሙ መሆናቸውን በማረጋገጥ የብድር ስምምነት ማጽደቂያ ረቂቅ አዋጆችን ለህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በሌላ በኩል የውሃና ኤነርጂ ሚኒስቴር የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎትና የትምህርት ምዘናና ፈተናዎች አገልግሎት ተቋማት ለሚሰጧቸው ልዩ ልዩ አገልግሎቶች የሚከፈል ክፍያ ለመወሰን በቀረቡ ረቂቅ ደንቦች ላይ ተወያይቷል። ምክር ቤቱ በተጨማሪም በኒው ዴቨሎፕመንት ባንክ ማቋቋሚያ ስምምነት የአባልነት ማጽደቂያ ረቂቅ አዋጅ ላይ የተወያየ ሲሆን ግብአት በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ምክር ቤቱ በዛሬው ዕለት በኮንስትራክሽን ኢንዱስትሪ ረቂቅ ፖሊሲና የከተማ ልማት ረቂቅ ፖሊሲ ላይ መወያየቱ ታውቋል። በፖሊሲዎቹም ላይ ከተወያየ በኋላ ግብአት በመጨመር ያጸደቃቸው ሲሆን በምክር ቤቱ ከጸደቁበት ከዛሬ ሰኔ 19 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውሉ በሙሉ ድምጽ ወስኗል። የማክሮ ኢኮኖሚው ማሻሻያ የውጭ ባለሀብቶች በኢትዮጵያ ገበያ ላይ ያላቸውን እምነት ከፍ አድርጎታል ተባለ። በተያያዘ የኢትዮጵያና የዩናይትድ ኪንግደም የንግድና ኢንቨስትመንት ፎረም በለንደን ተካሂዷል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በፎረሙ ላይ እንደገለጹት የኢኮኖሚው ማሻሻያ ባለሀብቶች ከዚህ ቀደም በኢኮኖሚው ላይ የነበራቸው ስጋት በአዎንታ ቀይሮታል ብለዋል። በማሻሻያው በገበያ የሚወሰን የውጭ ምንዛሬ ተመንና የወጪ ንግድ አፈጻጸም መጨመር ባለሀብቶች በኢትዮጵያ ገበያ ላይ ያላቸውን እምነት ከፍ አድርጎታልም ብለዋል። ኢትዮጵያ በኢንዱስትሪ በመሰረተ ልማትና በፋይናንስ አገልግሎት ዘርፎች የጀመረቻቸው ግዙፍ ስትራቴጂያዊ ፕሮጀክቶች ለዓለም አቀፍ ባለሀብቶች ሰፊ እድል ይዘው መቅረባቸውንም ሚኒስትሩ ተናግረዋል። በተጨማሪም ኢትዮጵያ ለውጭ ቀጥተኛ ኢንቨስትመንት አመቺ ተወዳዳሪና የተረጋጋ ሁኔታ ለመፍጠር ቁርጠኛ መሆኗን ገልጸው ይህም ሂደት ሀገሪቱ ለኢኮኖሚ እድገቷ የምትከተለው ቁልፍ ስትራቴጂ እንደሆነ አስረድተዋል። ኢትዮጵያ ለዩኬና ለዓለም አቀፍ ባለሀብቶች ሰፊ የኢንቨስትመንት እድል ያላት ሀገር መሆኗን በመጠቆም በዘርፉ ለመሰማራት ለሚፈልጉ ባለሀብቶች ምቹ ሁኔታ እየተፈጠረ መሆኑን መግለጻቸውን ኢፕድ ዘግቧል። በደቡብ አፍሪካ የሚገኙ ኢትዮጵያውያን ጥንቃቄ እንዲያደርጉ ጥሪ ቀረበ። በደቡብ አፍሪካ በሚገኙ ኢትዮጵያውያን ላይ ጥቃት የሚፈጸምበት አዝማሚያ ስላለ ኢትዮጵያውያን ጥንቃቄ የተሞላበት እንቅስቃሴ እንዲያደርጉ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ አሳስቧል። በደቡብ አፍሪካ የኢትዮጵያ ኤምባሲ በሀገሪቱ ያለውን ወቅታዊ ሁኔታ እየተከታተለና ከመንግስት ጋር አስፈላጊውን ዝግጅት በማድረግ ላይ እንደሚገኝ ገልጿል። ሁሉም ጉዳዮች በህጉ መሰረት እንደሚከናወኑና በቀጣይም የሀገሪቱ መንግስት የጸጥታ ማስከበር ተግባሩን እንደሚያጠናክር ኤምባሲው ባወጣው መግለጫ አስታውቋል። በዚህም በስደተኞች ላይ ህገወጥ ድርጊትና ጥቃት እንደሚፈጸም የሚጠቁሙ ሁኔታዎች መታየታቸውን ኤምባሲው አስረድቷል። ስለዚህም በመላው ደቡብ አፍሪካ የሚገኙ ኢትዮጵያውያን በስደተኞች ላይ የሚደርሱትን የመብት ጥሰቶች መሰረት በማድረግ የዕለት ተዕለት እንቅስቃሴያቸውን በጥንቃቄ እንዲያደርጉ አሳስቧል።
በዚህም ከሚኖሩበት አካባቢ የመንግስት አካላትና የኮሚኒቲ አደረጃጀቶች ጋር የቅርብ ግንኙነት እንዲያደርጉ፣ መረጃ እንዲለዋወጡ እንዲሁም አስፈላጊውን ጥንቃቄ እንዲያደርጉ ጥሪ አቅርቧል። ኢትዮጵያ የሰባተኛው የአፍሪካ የኒውክሌር ኃይል ኮሚሽን ጉባኤ ቢሮ የመጀመሪያ ምክትል ሰብሳቢ ሆና መመረጧ ተገለጸ። ኢትዮጵያ ለሚቀጥሉት 2 ዓመታት የምስራቅ አፍሪካን ቀጣና በመወከል የሰባተኛው የአፍሪካ የኒውክሌር ኃይል ኮሚሽን ጉባኤ ቢሮ የመጀመሪያ ምክትል ሰብሳቢ ሆና መመረጧ ተገልጿል። ለ2 ቀናት የሚካሄደው ሰባተኛው የአፍሪካ የኒውክሌር ኃይል ኮሚሽን የመንግስታት ጉባኤ በአዲስ አበባ ተጀምሯል። የኢትዮጵያ የኒውክሌር ኃይል ኮሚሽን ምክትል ኮሚሽነር አብዱል ረዛቅ ዑመር በሰጡት መግለጫ የኒውክሌርን ቴክኖሎጂ ለሰላማዊ ዓላማ መጠቀም የአፍሪካን የኃይል ዋስትና፣ የምግብ ሉዓላዊነት፣ የጤና አጠባበቅ፣ የኢንዱስትሪ እድገትና ሳይንሳዊ አቅም ግንባታ ተግዳሮት ለመፍታት ወሳኝ መሆኑን አስረድተዋል። በቅርቡ በተደረጉ አገራዊ ማሻሻያዎች የተደገፈው የኢትዮጵያ የሰላማዊ ኒውክሌር ፕሮግራም የአገሪቱ የረጅም ጊዜ የልማት ስትራቴጂ ቁልፍ ምሰሶ መሆኑ በጉባኤው ቀርቧል። ጉባኤው ለአፍሪካ የኒውክሌር ኃይል ኮሚሽን 2026 እስከ 2029 የሥራ ዘመን አዳዲስ ኮሚሽነሮችን መምረጥን ጨምሮ በበርካታ ቁልፍ አጀንዳዎች ላይ ይመክራል ተብሎ እንደሚጠበቅ ኢፕድ ዘግቧል። በአፍሪካና በዩኤኢ መካከል ያለውን የረጅም ጊዜ ትብብር ለማሳደግ ዘላቂ ተቋማዊ አጋርነት ወሳኝ መሆኑ ተገለጸ። የተባበሩት አረብ ኤሚሬቶች ከአፍሪካ ሀገራት ጋር ያላቸው የኢኮኖሚ፣ የኢንቨስትመንትና የጂኦፖለቲካዊ ትስስር ይበልጥ ለማሳደግ ያለመው ሂሊ ዲያሎግ አፍሪካ ኤዲሽን የምክክር መድረክ በአዲስ አበባ ተካሂዷል። በመድረኩ ላይ ንግግር ያደረጉት የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ ቀጣይነት ባለው ውይይት በጋራ ምርምርና በእውቀት ልውውጥ ላይ የተመሰረተ ዘላቂ ተቋማዊ አጋርነት መገንባት በአፍሪካና በዩኤኢ መካከል ያለውን የረጅም ጊዜ ትብብር ለማሳደግ አስፈላጊ መሆኑን ገልጸዋል። ውይይቱ በአህጉሪቱ እየታየ ላለው ሁለንተናዊ የኢኮኖሚ ሽግግርና በቀጠናዊ የባህር በሮች አካባቢ ለሚስተዋለው ስትራቴጂያዊ ፉክክር ምላሽ የሚሆኑትን የፖሊሲ አማራጮች ለማመልከት ያለመ መሆኑ ተገልጿል። ከዚህ ባለፈም ትብብሩ እንደ ሰው ሰራሽ አስተውሎት፣ በታዳሽ ኃይልና የላቁ የዲጂታል መሰረተ ልማት ግንባታዎች ላይ በማተኮር የአፍሪካን ሀገራት ወደ ዓለም አቀፍ የእሴት ሰንሰለት ለማስገባት በትኩረት እንደሚሰራም ተመልክቷል። ዘገባው የኢዜአ ነው። ወደ ውጭ ዜና ተሻገርን። በቬንዙዌላ የተከሰተውን የመሬት መንቀጥቀጥ ተከትሎ 40,000 ሰዎች የደረሱበት አልታወቀም ተባለ። የሀገሪቱ መንግስት ብሔራዊ የአስቸኳይ ጊዜ አዋጅ ያወጀ ሲሆን ዓለም አቀፍ ተቋማትም የነፍስ አድን ምላሽ ለመስጠት ወደ ካራካስ መግባት ጀምረዋል። ዮሐንስ ተስፋ ተጨማሪ አለው። በቬንዙዌላ ረቡዕ ሰኔ 17 ቀን በሀገሬው ሰዓት አቆጣጠር ምሽት 12 ሰዓት ከ04 ደቂቃ ላይ የመጀመሪያው በሬክተር ስኬል 7.2 የተለካው የመሬት መንቀጥቀጥ ያራኩል በተባለችው ግዛት ተከሰተ። ይህ በተመዘገበ በሰከንዶች ልዩነት ውስጥ ደግሞ ኃይለኛ የሆነውና በሬክተር ስኬል 7.5 የተመዘገበው ሁለተኛው መንቀጥቀጥ ምድርን አናወጣት። ሳይንቲስቶች ክስተቱን ድርብ የመሬት መንቀጥቀጥ ሲሉ የጠሩት ሲሆን በአጭር ሰከንዶች ልዩነት መከታተላቸው የህንፃዎችን የመቋቋም አቅም ሙሉ በሙሉ በማዳከም የውድመት መጠኑን እጅግ የከፋ እንዳደረገው ገልጸዋል። ክስተቱም ጎረቤት ሀገራት ኮሎምቢያና ብራዚል ድረስ ተሰምቷል። ዕለቱ በቬንዙዌላ ብሔራዊ የካራቦ ጦርነት መታሰቢያ በዓል በመሆኑ ዜጎች በቤቶቻቸው በነበሩበት ወቅት አደጋው መከሰቱ የጉዳቱን መጠን ከፍ አድርጎታል። በዋና ከተማዋ ካራካስ ውስጥ በርካታ ፎቆችና የመኖሪያ ህንፃዎች ሙሉ በሙሉ ተደርምሰዋል። በከተማዋ ምስራቃዊ ክፍል የሚገኙ በዛ ያሉ ዘመናዊና ረጃጅም ህንፃዎች የወደሙ ሲሆን በቺካኦና አልታሚያ ማዘጋጃ ቤቶች ውስጥ የ22 ወለል ህንፃን ጨምሮ በርካታ ግንባታዎች መፈራረሳቸው ታውቋል። እስካሁን ባለው ይፋዊ መረጃ ተጠባባቂዋ ፕሬዝዳንት ዴልሲ ሮድሪጌዝ ቢያንስ 235 ሰዎች መሞታቸውንና ከ4300 በላይ የሚሆኑት ደግሞ መቁሰላቸውን አረጋግጠዋል። ይሁን እንጂ ዓለም አቀፍ ተቋማት የኮሚኒኬሽን መቋረጥንና የገጠሩን አካባቢ መረጃዎች ተደራሽ አለመሆን ከግምት ውስጥ በማስገባት የሟቾች ቁጥር ከዚህ እጅግ ሊበልጥ እንደሚችል ስጋታቸውን እየገለጹ ይገኛሉ። ከ40,000 በላይ የሚሆኑ ዜጎች ደግሞ ደብዛቸው እንደጠፋ ከስፍራው እየወጡ ያሉ ሪፖርቶች ያመለክታሉ። የሀገሪቱ የጤና ሚኒስትር ካርሎስ አልቫራዶ እንዳስታወቁት
በካራካስ ያሉ ዋና ዋና የሕክምና ተቋማት በቁስለኞች ብዛት ክፉኛ ተጨናንቀዋል። በመዲናዋ የሚገኙ ሆስፒታሎች በከፊል በመደርመሳቸውና የውሃና ጋዝ መስመሮች በመቋረጣቸው ምክንያት ታካሚዎችን በድንገተኛ ድንኳኖች ውስጥ ለማከም ጥረት እየተደረገ መሆኑም ታውቋል። መንግስት ተያያዥ ፍንዳታዎችን ለመከላከል የጋዝ መስመሮችንና የሜትሮ ባቡር አገልግሎትን ሙሉ በሙሉ አቋርጧል። የዓለም አቀፍ አደጋዎች ማስጠንቀቂያና ማስተባበሪያ ስርዓት ጂዳክስ ለክስተቱ የቀይ መስመር ማስጠንቀቂያ ሲሰጥ የዓለም ጤና ድርጅትና የፓን አሜሪካ ጤና ድርጅት የአደጋ ጊዜ ቁሳቁሶችን ለማቅረብ እንቅስቃሴ ጀምረዋል። የቬንዙዌላ ቀይ መስቀል ማህበርም ከዓለም አቀፍ ቀይ መስቀል ጋር በመሆን የድንገተኛ ጊዜ ክትትል ማዕከል ከፍቶ ፍለጋና ማዳን እንዲሁም የድንኳን ዝግጅት ስራዎችን እያከናወነ ይገኛል። የቬንዙዌላ መንግስት የተባበሩት መንግስታት ድርጅት የዓለም አቀፍ የከተማ ፍለጋና ማዳን አማካሪ ቡድን ወደ አካባቢው እንዲንቀሳቀስ ይፋዊ ጥያቄ ያቀረበ ሲሆን በዚህም መሰረት የዓለም አቀፍ የነፍስ አድን ቡድኖች ወደ ሀገሪቱ መግባት ጀምረዋል። በዋና ከተማ የሚገኘው የሲሞን ቦሊቫር ዓለም አቀፍ አውሮፕላን ማረፊያ በደረሰበት ጉዳት ምክንያት ለመደበኛ በረራዎች ቢዘጋም ለሰብአዊ እርዳታና ለነፍስ አድን ቡድኖች ብቻ ክፍት እንዲሆን ተደርጓል። በተጨማሪም የሀገሪቱ ዜጎች በዲጂታል መረቦች አማካኝነት የጠፉ ሰዎችን የመፈለግና መረጃዎችን የመሰባሰብ ስራ በራሳቸው ተነሳሽነት እያከናወኑ ይገኛሉ። ከ30 በላይ አነስተኛ ተከታታይ የመሬት መንቀጥቀጦች አሁንም እየተመዘገቡ በመሆኑ ህዝቡ ጥንቃቄ እንዲያደርግና ከተሰነጠቁ ህንፃዎች እንዲርቅ የጂኦሎጂ ተመራማሪዎች አሳስበዋል። ዜናውን እስካጠናቀርንበት ሰዓት ድረስ ያለው መረጃ ይሄው ነው። አሶሺየትድ ፕሬስ፣ አልጀዚራ፣ ቢቢሲ እና ቲአርቲ ወርልድን በምንጭነት ተጠቅመናል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ ኢሳት ዲጂታል ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነዘዘው ነበርኩ። ሰናይ ጊዜ እንዲሆንላችሁ ከወዲሁ ተመኘን።